ሃይ ጋይስ እንዴት ናችሁ? ኮንቻኒ በሰላም መጣችሁ። አይ ኖ በጣም ጠፍቻለሁ። አንድ ወር ሊሆነኝ ነው በቃ። ይሄ ራሱ በሰዓቱ እንደምለቀው እርግጠኛ አይደለሁም። ግን ዌልካም እንዴት ናችሁ? በተለያዩ ምክንያቶች ነው እንዲህ ልጠፋ የቻልኩት። ግን ከአሁን በኋላ እስቲ ሞክራለሁ። ብቻ የዛሬ ቪዲዮ ላይ እንደምታዩት ሚድ ኤግዛም አለን። እሱም የዛሬ ሳምንት ነው የሚጀምረው። እዛ ከሱ በፊት ያለኝን አንድ ሳምንት ቀርጽላችኋለሁ ማለት ነው። እዛ መቼ እንደምለቀው አይደው ነው። ግን ሚድ ከጨረስኩ በኋላ ሊሆን ይችላል ወይ ዛም አላቅም። ወይ ይሄንን ቀስ እያደረኩ ኤዲት እያደረኩኝ እንትን ለማለት ሞክራለሁ፣ ለመጨረስ ሞክራለሁ። እና ዛሬ ሰኞ ነው። አሁን ቤት ነኝ። ሰዓቱ 6:38 ይላል። አሁን ምግብ በልቼ ተመልሼ እሄዳለሁ። ትንሽ ያመመኝ ነው። እንደገና ደግሞ ብር ከማወጣ ብዬ መጣሁ ቤት ለመብላት። እዛ አሁን በልቼ እሄዳለሁ። ከሰዓት ኪዩዝ አለኝ ማትስ። ያለሱ ቪዲዮ ነው እያየሁኝ ለመረዳት የሞከርኩኝ ነበር። አሁን ከዛ ስናጠናው ስልኬን ነው የምጠቀመው፣ ምክንያቱም ታቡ እንትን ያለው ዶርም ነው ያለው። I'm listening to the song right now. በጣም ደስ የሚለኝ ይሄን ስሰማ። ሃይ ጋይስ አሁን ማለት ነው 4:44 ይላል። 4 ሰዓት ነው ከክላስ የወጣሁት። እዚህ መጣሁ። እንዳያችሁት ቦርሳ ምናምን አስተካከልኩኝ። ወደ ቤት ልሄድ ነው። ደግሞ ቅድም አይዲን የጣልኩ መስሎኝ በኢየሱስ እንዴት እንደደነገጥኩ። ብቻ ክላሱ በጣም አሪፍ ነበረ። ክላስ ዛሬ ምንም እንትን አያልቅም እንዴ ምናምን ሳልል ነው ያለቀው። እየገባኝ ነበረ ግን እንደገባኝ ለብቻ ሶን ነው የምረዳው። ጥያቄ ይሰራ ምናምን። አሁን ቦርሳ ምናምን ስላዘጋጀው ጓደኛዬ ጋር ልሄድ ነው። ከሷ ጋር ነው የምንሄደው። እሷ ዶርም ልሄድ ነው። እየተመካከሩ ይሁን አሪፍ ነው። ብቻ እዚህ ጋር እንትን ይላሉ የትንጫጩ ስማምባዶ እኮ ነው መንገዱ። አዳሚ ክላስ ነው እንዴ? በፊት እኮ በጣም እንትን ይሆን ነበር፣ ብዙ ሰው ይኖር ነበር። ለመቅረጽ ምናምን ፈራ ነበር። ግን እዛ ጋር አንድ ሰው ብቻ ነው የታየኛለው። ዱነ ፀሐይ ብቻ ልሄድኩ ነው ጓደኛዬ ጋር። በፊት የተመደብኩበት ብሎክ ትቼ የወጣሁበት ብሎክ
ጉድ ሞርኒንግ ኤቭሪዋን። አሁን 2 ሰዓት ምናምን ሆኖ ነው ሴት 2 ተኩል የተነሳሁት 12 ሰዓት ነው። 12 ሰዓት አናቱ ላይ ሳይሆን ከ12 ሰዓት አካባቢ ከሰዓት እንሄዳለን ግቢ። አሁን ሀሳቤ ጥያቄ መስራት ነው። ሎጂክ፣ አንትሮፖሎጂ፣ ከዛ ኢመርጂንግ አልጀመርኩም ጭራሽ። አይ ዶንት ኖ በቃ የሆነ ቀላል ነገር ስለመሰለኝ ትንሽ ቀረብ ሲል አነባለሁ ብዬ ነበር። ግን ዛሬ ሐሙስ ነው እንዴ? ሐሙስ ነው። ሐሙስ ነው። ሮብ ነው ፈተናው ኢመርጂንግ። አይ ዶንት ኖ ስንት ቀን? 6 ቀን ነው 6 ቀን መሰለኝ። ብቻ ቅዳሜ ምናምን ማንበብ ጀምራለሁ እሱን ብያለሁ። ትናንት ፊዚክስ የማንበብ እቅድ ነበረኝ እና አላረኩትም። ግን ዛሬ ማትስ ነው እሱን ነው ማነበው። መጀመሪያ ግን ሎጂክ ምናምን ጥያቄ ልስራ ብያለሁ። ሎጂክ እና አንትሮፖሎጂ እሱን ስለጨረስኩ ማለት ነው። ሃይ ጋይስ አሁን ሰዓቱ ማለት ነው 4:40 ሆኗል። ያ ለብሼ ጨርሻለሁ። ልወጣ ነው አሁን። ምንም ነገር መያዝ አልፈልግም፣ ግን እቺን ያዝኩት አይዲን ኤቲኤምን ይሄንን የምከትበት ነው። እሱን ይዤ እሄዳለሁ። ከዛ ዣንጥላ አለ። ዣንጥላ ነው ዣንጥላ ነው የሚባለው? ዣንጥላ እኔ ዣንጥላ ነው የምለው። ሌላ ምንም ያስፈልገኝ ነገር የለም። ወደዚህ ተመልሼ ስለመጣ ምንም ነገር ይዤ መሄድ አይጠበቅብኝም። ቻውን እቺን ይዤ እንውጣ። አይ ጋይስ ፈትቼል ጨረስኩም። አይ ቲንክ 2 ይቀራል እና አንዱን ደግሞ እዚህ ጋር እየፈታው ነው። አሁን 4 ሰዓት ተኩል ሊሆን ከ28 ይላል እና ይሄንን ፈትቼ ከጨረስኩ በኋላ about to finish this emerging ማለት ነው። ትንሽ ሊቀረኝ ዩኒት 3 ላይ ገብቻለሁ። እዛ እንደዚህ ቪዲዮ አይቼ ምናምን ነገር ከተረዳ በኋላ ጥያቄ ሰርቼ ጥያቄን ሰራ ይጎደለብኝን ደግሞ ገብቻ አንብቤ ምናምን እንደዛ አድርጌ እስከ 5 ሰዓት ለመጨረስ ማሳቢ። አሁን ወደ ማንበቡ ልግባ። ይሄን ጸጉር ምን እንደማደርገው እግዚአብሔር ነው የሚያውቀው። አጥሯል ደግሞ ጋይስ ላሳያችሁ ልብሴ። ዋይፋይ ልከፍል ሄድ ነው። ያ ትልቅ ሰው የሆንክ መሰለኝ። አሁን 7 ሰዓት ከሩብ ይላል። ሄጄ ከፍዬ እመጣለሁ። let's go። ፀሐዩ ከባድ ነው። ዣንጥላ ነው የምለው እኔ፣ ግን ዣንጥላ ነው የሚባለው ይሉኛል ሁሌ ዣንጥላ ስል። anyways እንሂድ። አሪፍ ሲሆን አይሆንም። አሁን ልጆች እየሄድኩኝ ነው። 1 ሰዓት ሊሆን ነው። ስንት ነው?
ከ57 ይላል 12 ሰዓት እና ያ አሁን እሱን እንደጨረስኩኝ ቀጥታ ነው ወደ ቤት የምመጣው። ከዛ ፀጉር ቤት ገባለሁ። ከዛ ካምፓስ እንሄዳለን ማለት ነው። የመፈተንበትን ብሎክ አውቀዋለሁ፣ ግን ቁጥሩ የቱ ጋር እንዳለ አላውቅም። ጓደኛዬን ጠይቄ የነገረኝ ቦታ አለ። እዚህ ሄጄ ብሎኩን ፈልጌ ከዛ እመለሳለሁ ማለት ነው። እየቀረጸ ነው ጌታ። አሁን ቪዲዮ እየቀረጽኩ ነው። ታይቶ ነገር ወይ ቤዛ እባላለሁ። የቃሪ ጓደኛ ነች። ፓርቶች እስከኛል ሌላም ተይ እሺ ይዛም ወጣፍ ምትዩ ነገር የለም። ሌላ ሙሉ ወርቃል የሚጠፋ ቆይ አጎሚ እሺ እንደገና ጀምር ተነስተሻለሽ ምን ተናገር ተነስቼ ቁጭ ብዬ ነበር። ያው ድምፄ ግን ሰው እንዴት ነው ማምረው በእናትሽ ሸኩሚው ቃል አቆያቴ ነው። አሁን 10 ሰዓት ቀርቧል ይላል። ቦርሳ እንደሚከብድ ጋይስ have no idea። እውነት ቦርሳው በጣም ነው የሚከብደው፣ የጀርባው ቦርሳዎች። ከዛ እዚህ ውስጥ ደግሞ ያለው ይበልጥ እንዲደክመኝ ያደረገ ጨለማ እንዲሻላል መሰለኝ። ኧረ ወገን ደክሞኛል። እዚህ ግቢ ውስጥ መቅረጽ በጣም ነው የሚያስፈራኝ። በጣም ግን አሁን ብዙ ሰው ስለሌለ እንዲህ በኮንፊደንስ መቀርጸው እና አሁን ከፊት ለፊት ሰዎች የመጡ ነው። ብቻ ወንዶር እስክገባ እንዴት እንደጓጓው ይሄንን ሁሉ ነገር ለማውረድ